ጤና ይስጥልን ተከታታዮቻችን ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንጋብዛችኋለን። አሁን በቀጥታ ወደ መረጃው እናልፋለን። በቅድሚያም የምናገኘው በአርሲ የደረሰውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጥቃት የተመለከተ ነው የሚሆነው። በዚሁ ጉዳይ ላይ የተለያዩ መረጃዎች እየወጡ ነው። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ አቡነ ማትያስ ጠንከር ያለ ማሳሰቢያ ለመንግስት አስተላልፈዋል። ይህንኑ የተመለከተ ዘገባ በቅድሚያ እናቀርብላችኋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በአርሲ ሀገረ ስብከት በኦርቶዶክሳውያንና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት ተከትሎ ጠንከር ያለ አባታዊ የሐዘንና የማሳሰቢያ መልእክት አስተላልፈዋል። የጸጥታ አካላትንና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን ያስገነዘቡት ፓትርያርኩ በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች የተፈጸመውን ድርጊት በተሰበረ ልብ እንደሰሙት ገልጸዋል። 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያንን በእጅጉ ያሳዘነ ክስተት መሆኑን ጠቅሰዋል። ፓትርያርኩ አክለውም ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቡና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን መፍጠሩን አስረድተዋል። ቤተ ክርስቲያን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁልጊዜ የምትቆም መሆኑን የገለጹት አቡነ ማትያስ መላው ኢትዮጵያውያንና ምዕመናን በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን በቁሳቁስና በጸሎት እንዲደግፉ ጥሪ አቅርበዋል። በመጨረሻም ፈጣሪ ይህንን የሐዘን ሰዓት በምሕረቱ ያሳልፍ ዘንድ በግፍ የሞቱትን ነፍሳት በመንግስቱ እንዲቀበልና የተጎዱትንም በቸርነቱ እንዲያጽናና አባታዊ የጸሎት መልእክታቸውን አስተላልፈዋል። ቀጣዩ መረጃ ወደ ጌዲዮ ዞን ይወስደናል። የጌዲዮ ዞን ከፍተኛ ፍርድ ቤት በተከሳሽ አቶ ጸጋይ ታደሰ ላይ ጥብቅ የሆነውን የሞት ቅጣት ውሳኔ በዛሬው ዕለት ማጽደቁ ታወቀ። ግንቦት 26 ቀን 2018 ዓ.ም የፍርድ ሂደቱን ዝርዝር ሁኔታ በተመለከተ ፍርድ ቤቱ ግንቦት 17 ቀን 2018 ዓ.ም በዋለው ችሎት በተከሳሹ ላይ መነሻ ቅጣት በሞት እንዲቀጣ ወስኖ የነበረ ሲሆን የተከሳሽን የቅጣት ማቅለያና የአቃቤ ሕግን የቅጣት ማክበጃ ለመስማት ዛሬ ግንቦት 25 ቀን 2018 ዓ.ም ቀጠሮ መያዙ ይታወሳል። በዛሬው ዕለት የወንጀል ችሎቱ ተከሳሽ ካቀረባቸው የቅጣት ማቅለያዎች መካከል ሁለቱን የተቀበለ ሲሆን በተመሳሳይ መልኩ ከሳሽ የጌዲዮ ዞን አቃቤ ሕግ ካቀረባቸው ልዩ የቅጣት ማክበጃዎች ውስጥ ሁለቱን ፍርድ ቤቱ ተቀብሎታል። ፍርድ ቤቱ ከተከሳሽ የቀረበውን የቅጣት ማቅለያና ከአቃቤ ሕግ የቀረበውን ልዩ የቅጣት ማክበጃ ሚዛን እኩል ወይም ተመሳሳይ ሆኖ አግኝቶታል። በዚህም ምክንያት ፍርድ ቤቱ ቀደም ሲል የያዘውን መነሻ ቅጣት በማጽናት በአቶ ጸጋይ ታደሰ ላይ የሞት ውሳኔውን በይፋ አጽድቋል። የጌዲዮ ዞን ከፍተኛ ፍርድ ቤት የተወሰነውን የሞት ቅጣት ውሳኔ ተከታትሎ እንዲያስፈጽም ለዲላ ከተማ ማረሚያ ተቋም ትዕዛዝ መስጠቱን ከስፍራው የጌዲዮ ዞን ፖሊስ መምሪያ የሕዝብ ግንኙነት የላከው መረጃ ያመለክታል። ከቅርብ ጊዜ ወዲህ በኢኮኖሚው ዘርፍ ትልቅ መነጋገሪያ በሆነው የውጭ ምንዛሪ አጠቃቀም ላይ የኢትዮጵያ ብሔራዊ ባንክ አዲስ መመሪያ ማውጣቱን አስታወቀ። ባንኩ ያወጣው የፍራንኮ ቫሉታ ገቢ ዕቃዎች መመሪያ ቁጥር FVD 01/2026 የተባለው አዲሱ ሕግ ግለሰቦችም ሆኑ ድርጅቶች ከሀገር ውስጥ ባንኮች የውጭ ምንዛሪ ሳይጠይቁ በራሳቸው ዶላር ወይም ዩሮ ዕቃዎችን ወደ ሀገር ውስጥ እንዲያስገቡ በሰፊው የሚፈቅድ ነው። ይህ አዲስ አሰራር ከግንቦት 21 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ ተግባራዊ መሆን ጀምሯል። የዜናው ዝርዝር መረጃዎች እንደሚከተለው ቀርበዋል። የግል ዕቃዎችና የመድኃኒቶች ያለምንም የዋጋ ገደብ እንዲገቡ ስለመፈቀዱ፣ በአዲሱ መመሪያ መሰረት የብዙሃኑን ትኩረት የሳበው ድንጋጌ ግለሰቦች ለግል መጠቀሚያ የሚሆኑ ዕቃዎችን ወይም ፐርሰናል ዩዝ እና በቋሚነት ወደ
ሀገር ውስጥ የሚመለሱ ኢትዮጵያውያን ንብረቶቻቸውን በራሳቸው የውጭ ምንዛሪ ገዝተው ማስገባት መቻላቸውን ነው። ከዚህም በተጨማሪ ለሰው ልጅ ሕይወት እጅግ አስፈላጊ የሆኑ መድኃኒቶች ያለምንም የዋጋ ገደብ በፍራንኮ ቫሉታ ስርዓት ወደ ሀገር ውስጥ እንዲገቡ በልዩ ሁኔታ ተፈቅዷል። ፍራንኮ ቫሉታ የመጠቀም መብት የተሰጣቸው አካላት ብሔራዊ ባንክ በአዲሱ መመሪያው አንቀጽ 7 እና 8 ላይ ዕቃዎችን ወደ ሀገር ውስጥ ማምጣት የሚችሉ አካላትን በግልጽ ለይቷል። እነሱም ባለሀብቶችና ነጋዴዎች። ሕጋዊ ፈቃድ ያላቸው የሀገር ውስጥ ኢንቨስተሮች፣ በልዩ ኢኮኖሚ ዞኖች ውስጥ የሚሰሩ አካላት፣ የውጭ ኢንቨስተሮች እና የዲያስፖራ ነጋዴዎች። አምራች ድርጅቶች በውጭ ኢንቨስተሮች ባለቤትነት የሚመሩ የማኑፋክቸሪንግ እና የኢንዱስትሪ ተቋማት፣ መንግስትና ሲቪክ ማህበራት። ለሀገር ስትራቴጂክ ጠቀሜታ ያላቸው የልማት ፕሮጀክቶች፣ የመንግስት ተቋማት፣ የሃይማኖት ተቋማትና መንግስታዊ ያልሆኑ ድርጅቶች። ዲፕሎማቶች፣ የውጭ ሀገር ኤምባሲዎች፣ ዓለም አቀፍና አህጉራዊ የበጎ አድራጎት ድርጅቶች። እንዲገቡ የተፈቀዱ ዕቃዎችን አይነቶች በተመለከተ መመሪያው እንደሚለው የሀገሪቱን የኢኮኖሚ እንቅስቃሴ ለማገዝ በርካታ የግብአት አይነቶች በውጭ ምንዛሬ ስርዓቱ እንዲገቡ ተፈቅዷል። ከነዚህም መካከል የኢንቨስትመንት ካፒታል ዕቃዎች፣ ማሽነሪዎች፣ መለዋወጫዎችና አክሰሰሪዎች፣ ለማኑፋክቸሪንግ የሚሆኑ ጥሬ ዕቃዎችና የቴክኖሎጂ መሳሪያዎች እንዲሁም ሶፍትዌሮች፣ የኢንዱስትሪ፣ የግብርና፣ የታዳሽና የማይታደስ ኤነርጂ እንዲሁም የመሰረተ ልማት ግብአቶች፣ ለልገሳ፣ ለናሙና ወይም ለሙከራ የሚገቡ ዕቃዎችና ለንግድ ኤግዚቢሽኖች የሚውሉ ምርቶች፣ ኤምባሲዎችና የውጭ ኢንቨስተሮች ለራሳቸው ፍጆታ የሚያስገቡት ነዳጅ። እነዚህ ሁሉ የተፈቀዱ ናቸው። እንግዲህ ጥብቅ የዲጂታል ቁጥጥርና አስገዳጅ ሰነዶች አሉ። የጉምሩክ ኮሚሽን አዲሱን አሰራር በግልጽነት ለመምራትና ህገወጥ እንቅስቃሴዎችን ለመቆጣጠር ፌሙስ የተባለውን የዲጂታል ቁጥጥር ስርዓት ሙሉ በሙሉ እንደሚጠቀም አስታውቋል። በዚህም መሰረት እያንዳንዱ የዕቃ ዝውውር በዲጂታል መንገድ የሚመዘገብና የሚከታተል ይሆናል። ዕቃዎችን ለንግድ ዓላማ የሚያስገቡ አካላት በሙሉ ህጋዊ የንግድ ፈቃድ ሊኖራቸው እና ኦዲት ሊደረግ የሚችል የሂሳብ መዝገብ መያዝ የሚጠበቅባቸው ሲሆን ለጉምሩክ ማቅረብ የሚገቧቸው ሰነዶችም የሚከተሉት ናቸው። ፕሮፎርማ ወይም የንግድ ደረሰኝ፣ ኮሜርሻል ኢንቮይስ፣ የጭነት ሰነዶች ወይም ቢል ኦፍ ሎዲንግ፣ ኤርዌይ ቢል ወዘተ። የኢንቨስትመንት ወይም የንግድ ፈቃድ፣ ኤምባሲዎችና ኤንጂኦዎች ከዚህ ፈቃድ ነፃ ናቸው። መመሪያውን በሚጥሱ አካላት ላይ የሚጣል ቅጣት። የኢትዮጵያ ብሔራዊ ባንክ መመሪያውን በመተላለፍ የተሳሳተ መግለጫ በሚሰጡ፣ አሰራሩን ለኮንትሮባንድ ወይም ለህገወጥ ተግባር በሚያውሉ እና የቁጥጥር ስርዓቱን ለማለፍ በሚሞክሩ አካላት ላይ ጠንካራ እርምጃ እንደሚወስድ አስጠንቅቋል። በመመሪያው አንቀጽ 12 መሰረት ጥፋተኛ ሆኖ የተገኘ ማንኛውም ግለሰብ ወይም ድርጅት ከፍተኛ የገንዘብ ቅጣት ይጠብቀዋል። ያስገባው ዕቃ ወይም ንብረት ሙሉ በሙሉ ይወረሳል። በብሔራዊ ባንክ አዋጅ ቁጥር 13595 እና በሌሎች የወንጀል ህጎች መሰረት እስከ ወንጀል ክስ የሚያደርስ ከፍተኛ የህግ ተጠያቂነት ይኖርበታል። ወደ ቀጣዩ መረጃችን አልፈናል። በአዲስ አበባ ከተማ በመጪው ሰኔ ወር ላይ ተግባራዊ የሚደረገው የቤት ኪራይ ዋጋ ማስተካከያና ጭማሪ በአሁኑ ወቅት የብዙሃኑ ነዋሪዎች ዋነኛ የጭንቀትና የመነጋገሪያ አጀንዳ ሆኖ ሰንብቷል። በአሁኑ ወቅት ምንም አይነት የመኖሪያ ቤት ፕሮግራሞች የሌሉ በመሆኑ ከፍተኛ የቤት እጥረት መኖሩም አሳሳቢ አድርጎታል። በመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320 መሰረት ባለፉት 2 ዓመታት ጸንቶ የቆየው የኪራይ ውል መጠናቀቁን ተከትሎ አዲስ የዋጋ ማስተካከያ ይፋ እንደተደረገ ይሰማል። የከተማ አስተዳደሩ ይህንን የዋጋ ጣሪያ ወስኗል የተባለው በዘፈቀደ ሳይሆን ግልጽ በሆኑ ሳይንሳዊ መስፈርቶች ላይ ተመስርቶ ሲሆን የቤቱ አይነት ለምሳሌ የጭቃ ቤት፣ ኮንዶሚኒየም፣ ቪላ ወይም አፓርታማ መሆኑ፣ ቤቱ የሚገኝበት ቦታና የትራንስፖርት አማራጭ መኖር እንዲሁም አከራዩ በቤቱ ላይ ያደረጋቸው እንደ መብራት፣ ውሃ እና ፓርኪንግ ያሉ መዋቅራዊ ማሻሻያዎች በዋጋ ቀመሩ ውስጥ እንደ መመዘኛ ተወስደዋል። በገበያ ውስጥ ያሉ አከራዮች አሁን ያለውን የኑሮ ውድነትና የብር የመግዛት አቅም መቀነስ ታሳቢ በማድረግ እስከ 50% ወይም 100% የመጨመር ፍላጎት ቢኖራቸው
የዘርፉ የኢኮኖሚ ባለሙያዎች ግን ጭማሪው ብዙዎች እንደሚሰጉት ከፍተኛ ሳይሆን ከ10% እስከ 15% ብቻ ሊሆን እንደሚችል ይገምታሉ። ለምሳሌ ቀደም ሲል 5000 ብር ይከፈልበት የነበረ ቤት በ10% ሲጨምር 5500 ብር፣ በ15% ጭማሪ ሲደረግበት ደግሞ 5750 ብር ሊደርስ ይችላል። በአሁኑ ወቅት በ2018 ዓ.ም የሀገሪቱ ዓመታዊ የዋጋ ግሽበት ወደ 11.7% ዝቅ ማለቱ ለዚህ የኪራይ ማስተካከያ ቀመር መረጋጋት እንደ አንዱ ምክንያት ተጠቃሽ ሆኗል። ከዚህ ጋር ተያይዞ አዲሱ የገቢ ግብር አዋጅ አከራዮች ከሚያገኙት ዓመታዊ የኪራይ ገቢ ላይ 35 በመቶውን ወጪ አድርገው እንዲቀንሱ የሚፈቅድ ሲሆን ዓመታዊ ገቢያቸው እስከ 24000 ብር የሆኑትን ከታክስ ነፃ በማድረግ ከዛ በላይ የሆኑትን ግን እንደ ገቢያቸው መጠን ከ15% እስከ 35% ድረስ ግብር እንዲከፍሉ ይደነግጋል። ከኢኮኖሚው ባሻገር በአዲስ አበባ ከተማ በስፋት እየተከናወነ ያለው የኮሪደር ልማት በኪራይ ገበያው ላይ የራሱን ማህበራዊ ተጽዕኖ አሳርፏል። በመሃል ከተማ የነበሩ መኖሪያ ቤቶች ወደ ሌላ ልማት ሲቀየሩ ነዋሪዎች ቤት ፍለጋ በስፋት እንዲንቀሳቀሱ ያስገደደ ሲሆን ይህም በተለይ በጋራ መኖሪያ ቤቶች ወይም ኮንዶሚኒየም አካባቢ ያለውን የቤት ኪራይ ፍላጎት በከፍተኛ ሁኔታ እንዲጨምር አድርጎታል። ይሁን እንጂ የተከራዮች የመክፈል አቅም ከደሞዝ እድገት ጋር አለመመጣጠኑ ዝቅተኛ ገቢ ባላቸው ነዋሪዎች ላይ ትልቅ ማህበራዊ ጫና እየፈጠረ ይገኛል። አዲሱ አዋጅ ማንኛውም የኪራይ ውል በየወረዳው ቢሮ ቀርቦ በህጋዊ መንገድ መመዝገብ እንዳለበት በጥብቅ የሚደነግግ ሲሆን ይህ አሰራር ደግሞ ለአከራዩ የኪራይ ክፍያና የንብረት ዋስትና፣ ለተከራዩ ደግሞ ያለአግባብ ከመፈናቀል ጥበቃ ይሰጣል። ባለሙያዎች እንደሚመክሩት መንግስት ገበያውን ለማረጋጋት የሚጥለው ቁጥጥር የበዛ ከሆነ ከህግ ውጭ የሆኑ የውስጥ አዋቂ ወይም ህገወጥ አሰራሮች ሊፈጠሩ ስለሚችሉ በቁጥጥሩና በአከራዮች ማበረታቻ መካከል ተገቢውን ሚዛን መጠበቅ ለከተማዋ ማህበራዊ መረጋጋት እጅግ ወሳኝ ነው። ለዕለቱ የተዘጋጀው መረጃ እዚህ ላይ ተጠናቋል። በሌሎች መረጃዎች እስከምንመለስ ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ። እናመሰግናለን።